የፖለቲካ ፓርቲው እነ ክርስቲያን ታደለ ካልተፈቱም ራሱን ከምርጫ እንደሚያገል አስታወቀ። የብልጽግና መንግስት የአማራ ዶክተሮችንና የሕክምና ባለሙያዎችን በተጠና መንገድ እየገደለ መሆኑን የዓለም ጤና ድርጅት አስታወቀ። ኢራን በድጋሚ የሆርሙዝ ሰርጥን መዝጋቷ ተነገረ። አሜሪካና እስራኤል ለአንዴና ለመጨረሻ ጊዜ ኢራንን ለማጥፋት እያቀዱ እንደሆነ እየተዘገበ ነው። በሌላ በኩል ዶናልድ ትራምፕ ወታደሮቻቸውን ከኔቶ አባል ሀገራት ሊያስወጡ እንደሆነ ተሰምቷል። ዝርዝር አለን። ጤና ይስጥልን የተወደዳችሁ አድማጮቻችን፣ ከሸገር ቲዩብ የሰዓቱ መረጃዎች ቀጥሎ ይቀርባሉ። ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩን። ወደ ዝርዝር መረጃዎቹ እናልፋለን። እርግጠኛ ሆናችሁ መናገር የምትችሉት ነገ ፀሐይ ትወጣለች። ነፃነትን ማክበር ማለት እኮ መስማት የማይፈልጉትን ድምጽ ጭምር ማክበር ነው። ከአንድ ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ። That the Strait of Hormuz is now closed. ኢህአፓ ፓርቲም እነ ክርስቲያን ታደለም ከእስር ካልተፈቱ በምርጫው እንደማይወዳደር አስታወቀ። በቅርቡ ሰላማዊ ሰልፍ መጥራቱም ተሰምቷል። ያስቀመጥናቸው ቅድመ ሁኔታዎች ቢሟሉ ኖሮ ኢህአፓ አይኑን ሳያሽ በምርጫው ተሳትፎ የኢትዮጵያን ሕዝብ ከቀጣይ መከራና እልቂት ለመታደግ ኢትዮጵያንም ከተደቀነባት የመፍረስ አደጋ ለማዳን የበኩሉን አስተዋጽኦ ያበረክታል ሙሉ ዝግጅት አድርጎ ነበረ። ነገር ግን ገዢው ብልጽግናም ፍላጎቱ ዲሞክራሲያዊ ምርጫ ማካሄድ ሳይሆን ዛሬም ከቻለ አታሎ አጭበርብሮና ሸውዶ አለዚያም አፍኖና ጨፍልቆ ተመርጫለው እወቁልኝ ለማለት ነው። በጦርነት መፈናቀል፣ የንጹሃን ጅምላ ግድያና እስር የኢትዮጵያ መልኮች በሆኑበት ወቅት የሚደረግ ምርጫ ለስርዓቱ ንጹሃንን በጅምላ መግደልህን ማሳደድህንና ዜጎችን በፖለቲካ አመለካከታቸው ምክንያት በግፍ ማሰርን ቀጥል ብሎ መፍቀድና የህዝቡንም ስቃይ ከማስቀጠል የዘለለ ትርጉም አይኖረውም። በአንዳንድ አካባቢዎች ላይ በሰራዊት ታጅቦ ምርጫ ለማድረግ መታቀዱም ብልጽግና ለቀጣይ 5 ዓመታት በኃይል በስልጣን ላይ ለመቆየት ያለውን ፍላጎት የሚያስረግጥ ነው። የትግራይ ህዝብ ለሁለተኛ ጊዜ የማይወከለበት፣ የአማራ ህዝብ ብልጽግና በጀመረው ጦርነት ወላፈን እየተገረፈ በሚገኝበትና በማይወከለበት፣ በኦሮሚያ ክልል ውስጥም በርካታ አካባቢዎች ለዓመታት በጦርነት እየተማገዱ ባሉበትና ፖለቲካዊ መፍትሄ ባልተቀመጠበት የሚደረግ ምርጫ ትርጉሙ እጅግ አደገኛና የአገር አንድነት ከመሰረቱ እንዲናጋ የሚያደርግ ነው ይላል የኢህአፓ መግለጫ። የንጹሃንን ጭፍጨፋ እንዲቆም፣ የኑሮ ውድነቱ የዜጎችን ህይወት እያመሰቃቀለ ስለሆነ በአስቸኳይ እርምጃዎች እንዲገታ፣ የንጹሃን ዜጎችን እስር፣ ማንነት ተኮር እስሮች፣ ወከባዎችና ግድያዎች እንዲቆሙ፣ የዜጎች መፈናቀል፣ ከመኖሪያቸው መፈናቀል፣ ማባረር እንዲቆም፣ ሙስና፣ አድሏዊነትና አግላይነት እንዲወገዱ፣ አምባገነንነት ከህዝቡ ትከሻ ለማስወገድ የሚሻ ኢትዮጵያ በሙሉ ኢህአፓ አርብ ሚያዝያ 30 ቀን በአዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማና አምቦ፣ ድሬዳዋና ሐረር በጠራው ሰላማዊ ሰልፍ ላይ ተገኝቶ በታላቅ መከራ ውስጥ እያለፉ ከሚገኙ ኢትዮጵያውያን ጎን እንደሚቆም በተግባር እንዲያሳይ ጥሪ እናቀርባለን ይላል የኢህአፓ መግለጫ። ብልጽግና ንጹሃንን መግደልና ማሳደዱን በአስቸኳይ ያቁም፣ ሁሉን አቀፍ ሀቀኛ ድርድር ይደረግም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ ይፈቱ ሲል ኢህአፓ አስጠንቅቋል። ይህ የማይሆን ከሆነ ግን በሂደት ራሱን ከምርጫው እንደሚያገልና በተለይ በኢትዮጵያውያን ዘንድ እንደ ትክክለኛ ተቋሚ ፓርቲ የታየ የሚገኘው ኢህአፓ ከምርጫው ራሱን ካገለለ የብልጽግና የምርጫ ድግስ በነ ኢዜማ ታጅቦ ዓለም አቀፍ ተቀባይነቱን እንደሚያጣና በኢትዮጵያ ምርጫ እንዳልተደረገና ህጋዊ መንግስት እንደሌለ እንደሚቆጠር በርካታ የፖለቲካ ተንታኞች እየተናገሩ ይገኛሉ።
የብልጽግናው መንግስት የአማራ ዶክተሮችንና ሐኪሞችን እያደነ እየገደለ እንዳለ የዓለም ጤና ድርጅት አስታወቀ። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም በአማራ ክልል ሰሜን ጎጃም ዞን በሚገኘው የሰሜን ሜጫ ወረዳ ውስጥ 3 የጤና ባለሙያዎች መገደላቸው በማስታወቅ አሳዛኙን ድርጊት አውግዘዋል። የድርጅቱ ኃላፊም ዶክተር ቴድሮስ አድሃኖም ባወጡት መግለጫ እንዳስታወቁት የጤና ባለሙያዎች ጥቃት ደርሶባቸው የተገደሉት ኤፕሪል 2 ቀን ነው። ከተገደሉት 3 ባለሙያዎች መካከል አንደኛውን ነርስ ጨምሮ ሁለቱ በሰሜን ሜጫ በሚገኘው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ውስጥ የሚያገለግሉ የነበረ ሲሆን ሶስተኛው ደግሞ በአንድ የግል ጤና ተቋም ውስጥ ይሰራ የነበረ የሕክምና ባለሙያ መሆኑን ገልጿል። ይህ አሳዛኝ የጤና ባለሙያዎች ግድያ የተፈጸመው በኢትዮጵያ መንግስት ኃይሎችና በክልሉ የፋኖ ታጣቂዎች መካከል በአማራ ክልል እየተካሄደ ያለው ግጭት ይበልጥ እየተስፋፋ በመጣበት በአሁኑ ወቅት መሆኑን መግለጫው ጠቁሟል። የዓለም ጤና ድርጅት ኃላፊው በመልእክታቸው ማጠቃለያ የጤና ባለሙያዎች በማንኛውም ጊዜና ሁኔታ ጥበቃም ሊደረግላቸው እንዲሁም የሕክምና እንክብካቤ ለሚፈልግ ለማንኛውም ሰው ህይወት አድን ተግባራቸው ማከናወን እንዲችሉ ምቹ ሁኔታም ሊፈጠርላቸው ይገባል ሲል አበክረው አስገንዝበዋል። የብልጽግናው መንግስት ከዚህ ቀደምም ታዋቂና በአገሪቱ ውስጥ ጥቂት የሆኑ የሕክምና ባለሙያዎችን አማራ በመሆናቸው ብቻ በባህር ዳር፣ በጎንደር በተለያዩ አካባቢዎች በሴራ እንዳስወገዳቸውና እንደገደላቸው የተለያዩ መረጃዎችና ሪፖርቶች ሲወጡ ነበር። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል የሚደረገው ውጊያዎች ቀጥለዋል። የፋኖ ኃይሎች በሰዴ ወረዳ ሰዴ ከተማ እጅግ ጠንካራ የሆነ ኦፕሬሽን ማድረጋቸውን አስታውቋል። በዚህም 167 የመንግስት ወታደሮች ሲገደሉ 5 ብሬንና ከ110 በላይ ክላሽንኮቭ መሳሪያዎች ማርከው መታጠቃቸውን አስታውቋል። በተጋድሎም አንድ የሬጅመንት አዛዥን ጨምሮ በርካታ ወታደሮች እጅ ከፍንጅ ሲማረኩ 9 የተለያዩ አይነት ወታደራዊ ተሽከርካሪዎች በፋኖ ቁጥጥር ስር መዋላቸው ሰምቷል። የፋኖ ኃይሎች በምዕራብ አማራ ቀጠና የጠላት መሳሪያ ክምችቶች ያሉባቸው ቦታዎች ላይ እየወሰዱት የሚገኙ ስልታዊ ማጥቃት ተጠናክሮ ቀጥሏል ተብሏል። በአንጻሩ የመንግስት ኃይሎች በሽንፈት ላይ ሽንፈት በውርደት ላይ ውርደት እየተከናነቡ ወደ መቃብር አፋፍ እየተምሰገዘጉ ነው ሲል የፋኖ ኃይሎች አስታውቋል። የመንግስት ኃይሎች በበኩላቸው ጠንካራ ውጊያዎች በጎጃም ቀጠና መደረጋቸውን አምኖ በዚህም አንድ የፋኖ አዛዥን ጨምሮ ኋላ ቀር መሳሪያዎችን መማረኩን ሰራዊቱ በገጹ አስታውቋል። የፋኖ ኃይሎች በተከታታይ ቀናት በወሰዷቸው እርምጃዎች ደግሞ በርካታ ከተማዎችን በጎጃም ቀጠና መቆጣጠራቸውንና የመንግስት አስተዳደርና መዋቅር እየፈረሰ እንዳለ ባወጡት ሪፖርት ተመልክተናል። እስራኤል በሊባኖስ በፈጸመችው መጠነ ሰፊ ወታደራዊ ጥቃት 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ የነዳጅ መርከቦችን እንቅስቃሴ ማገዷ ተነገረ። እስራኤል በሊባኖስ ላይ በሰነዘረችው ከፍተኛ ወታደራዊ ጥቃት 254 ሰዎች መገደላቸውን ተከትሎ ነው ኢራን በሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ጫኝ መርከቦች እንቅስቃሴ እንደገና ማገዷን የኢራን መገናኛ ብዙሃን ያስነብቡት። ይህም ዛሬ ይፋ የተደረገው የ2 ሳምንት የተኩስ አቁም ስምምነት ውጥረት ውስጥ መውደቁንም አመላካች እንደሆነ እየተነገረ ነው። የፋርስ ዜና አገልግሎት እንደዘገበው ቴህራን በስትራቴጂካዊ የውሃ መስመር ላይ የመርከቦችን እንቅስቃሴ ያገደችው እስራኤል ጦርነቱ ከተጀመረ ወዲህ ከፍተኛ የተባለውን ጥቃት በሊባኖስ ላይ መፈጸሟን ተከትሎ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቀደም ሲል ባደረጉት ንግግር ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላል ማለታቸው ይታወሳል። ይሁን እንጂ በተኩስ አቁሙ ይዘት ላይ የጎላ ልዩነት ወዲያውኑ ታይቷል። ስምምነቱን ያሸማገሉት የፓኪስታኑ ሸባዝ ሻሪፍ የተኩስ አቁሙ ሊባኖስንና ሌሎችንም ቦታዎች ያካትታል ሲሉ የእስራኤል ባለስልጣናት በበኩላቸው በሊባኖስ በሂዝቦላ ላይ የሚደረገው ዘመቻ የተለየ እንደሆነና እንደሚቀጥል ሲገልጹ ቆይተዋል። ሲኤንኤን እንደዘገበው እስራኤል መጋቢት 30 በሊባኖስ ላይ የፈጸመችው ጥቃት ከፍተኛ ሲሆን በሊባኖስ
ሲቪል መከላከያ መረጃ መሰረት ቢያንስ 254 ሰዎች ሲገደሉ 1165 ደግሞ ቆስሏል። የጥቃት መጨመርም ኢራን ለዓለም የነዳጅ ንግድ ወሳኝ በሆነው የሆርሙዝ ሰርጥ ላይ የመርከቦችን እንቅስቃሴ እንድታገድ ሳያደርጋት እንዳልቀረም ተገምቷል። የፋርስ ዜና አገልግሎት እንደገለጸው የተኩስ አቁሙ ተግባራዊ ከሆነ ወዲህ በሰርጡ በኩል እንዲያልፉ የተፈቀደው ለሁለት የነዳጅ ጫኝ መርከቦች ብቻ ሲሆን ይህም ባህር ላይ ጉዞ ገና ከጀመሩ ጥብቅ ቁጥጥር ይደረግበት እንደነበር ያሳያል። ይህ በእንዲህ እንዳለ ዶናልድ ትራምፕ በኢራኑ ጦርነት አሜሪካን ባልደገፉም የኔቶ አባል ሀገራት ውስጥ የሚገኙ ወታደሮቻቸውን ሊያስወጡ መሆኑ እየተሰማ ነው። የዶናልድ ትራምፕ አስተዳደር በኢራኑ ጦርነት ወቅት ለአሜሪካና ለእስራኤል በቂ ድጋፍ አላደረጉም ብሎ ባመነባቸው አንዳንድ የኔቶ ጥምረት አባል ሀገራት ላይ ቅጣት ለመጣል እያሰበ መሆኑን ዎል ስትሪት ጆርናል የአስተዳደሩን ባለስልጣናት ጠቅሶ ዘግቧል። እንደ ሮይተርስ የዜና ዘገባ ከሆነ የቀረበው የቅጣት እቅድ ለኢራኑ ወታደራዊ ዘመቻም እርዳታ አላደረጉም ተብሎ ከተፈረጁት የኔቶ አባል ሀገራት ውስጥ የሰፈሩ የአሜሪካ ወታደሮች ነቅሎ በማስወጣት ለአሜሪካም ወታደራዊ ዘመቻ የተሻለና ጠንካራ ድጋፍ ወደ ሰጡ ሌሎች አጋር ሀገራት ማዛወርን ያካትታል ተብሏል። ሮይተርስ የዜና ወኪል ይህንን ከዎል ስትሪት ጆርናል የወጣው ሪፖርት በራሱ ገለልተኛ መንገድ ወዲያውኑ ማረጋገጥ እንዳልቻለም በዘገባው መጨረሻ ላይም አክሎ ገልጿል። ከሸገር ቲዩብ ለሳት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። በያላችሁበት መልካም ቀን ተመኘን።